ዳዊት በጣም ብዙ የመከራ ጊዜያቶች በህይወቱ አጋጥመውታል። ይሄኛው ግን እጅጉን በጣም የተለየ ነው። የሚጠሉት ሰዎች በሱ ላይ በክፋት የሚነሱ ሰዎች ቁጥራቸው በጣም የበዛበት ካሳደገው ከወለደው ከራሱ ከልጁ ከአቤሴሎም የመጨረሻ ሊባል በሚችል ሁኔታ ከባድ ስደት፣ ከባድ መከራ፣ ከባድ ፈተና ውስጥ የገባበት ጊዜ ነበር። በመከራ ውስጥ ያለ ትርፍ በሚል ሐሳብ ነው ማካፍላችሁ። ምናልባት ዳዊት በዚህ መከራ ውስጥ በዚህ ችግር ውስጥ ሁኔታውን እንዴት ይገልጣዋል ብላችሁ ስትጠይቁ ራሱ ዳዊት ሲናገር እንደዚህ ይላል። እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ከቁጥር እንዴት በጣም እንዴት አብልጠው እንደበዙ ዳዊት ይናገራል። ስንቱስ በኔ ላይ ተነሳ ብሎ ይላል። ወዳጅ የሚያቀው ማያቀው ውለታ ያደረገለት በሱ የንግስና ስርዓት ውስጥ እድል ፋንታ የነበረው ያለው የሌለው ትንሹ ትልቁ በብዙ አቅጣጫ ሰዎች በዳዊት ላይ በአመፃ የተነሱበት ጊዜ ነበር። የብዙ ሰዎች ልብ ወደ አቤሴሎም የሸፈተበት ጊዜ ነበር። እንደውም ሰዎች ራሱ ዳዊት የነበረበትን ሁኔታ ሲናገሩ የዳዊት ጉዳይ ያለቀ ተስፋ የተቆረጠ እንደሆነ ነፍሴ እግዚአብሔር አይታደግሽም አሏት ብሎ የሰዎችን ሪፍሌክሽን የሰዎችን አስተያየት የሰዎችን ሐሳብ ዳዊት የሚናገርበት ምዕራፍ ነው። ምዕራፍ 3 እና ምዕራፍ 4 ዳዊት ከአቤሴሎም ሸሽቶ አንዱን ጠዋት አንዱን ማታ የዘመረው መዝሙር ነው። ቀኑን ሙሉ በትካዜ በብሶት በብስጭት ውስጥ በመንከራተት ውስጥ በመቅበዝበዝ ውስጥ በመከራ ውስጥ በመገፋት ውስጥ ከቤተ መንግስት ወጥቶ ባዶ እግሩን የሸሸበት ጊዜ ነው። በምድረ በዳ ሸለቆ ውስጥ የተደበቀበት ጊዜ ነው። ከዙፋኑ የወረደበት ጊዜ ነው። ከዙፋን በፊትም በሳኦል ምክንያት ምድረ በዳ ገብቶ ያውቃል ዳዊት። ነገር ግን ይሄኛው በጣም ብዙ ሰዎች በቁጥር ተሰብስበው በዳዊት ላይ ያመጹበት የተደራጁበት ጊዜ ነበር። በጣም ቢገርማችሁ በገዛ ልጁ በጣም በቅርቡ ባሉ ሰዎች እና አኪጦፌልን የመሰሉ ሰዎች እና ሌሎችም በዳዊት ንግስና ውስጥ የታጠቁ የተማሩ አቅም ያላቸው ሪሶርስ የበሰበሰቡ ሰዎች በዳዊት ላይ ቢነሱ ከዙፋኑ ቢወርድም ወደ ምድረ በዳ ሄዶ በሸለቆ ቢደበቅም በብዙ ተስፋ መቁረጥና መከራ ውስጥ ቢሆንም በጣም ብዙ ሰዎች በዳዊት ላይ ቢነሱ የሚገርማችሁ ነገር በዚህ መከራ ውስጥ ዳዊት ካጣው ይልቅ ያገኘው ከከሰረው ይልቅ ያተረፈው እንደሚበልጥ ነው ምዕራፎቹ ሲጨርሱ የሚናገሩት። በመከራ ውስጥ ዳዊት ያተረፋቸውን ነገሮች ነው የሚናገሩት። ብዙዎቻችን በመከራ ውስጥ እንደምንከስር በመገፋት ውስጥ እንደምንወድቅ ወይም ደግሞ በሚደርስብን እንግልት ውስጥ በሚገጥመን ክፉ ቀን ምክንያት የነበረንን ነገር አተን እንጂ በነበረን ላይ ጨምረን የምንወጣ አይመስለንም። ይገርማችኋል። በኖርማሉ ጊዜ በእጃችሁ ላይ ባለው ላይ ከምትጨምሩት ይልቅ በነውጥ ጊዜ፣ በመከራ ጊዜ፣ በችግር ጊዜ፣ በመገፋት ጊዜ አላስተዋላችሁም እንጂ የደረሰባችሁ ማዕበል ስሜታችሁን ተቆጣጥሮት እውነተኛ የሆነውን የህይወታችሁን ምዕራፍ አልተገነዘባችሁትም እንጂ በሰላሙ ጊዜ ካተረፋችሁት ይልቅ በማዕበሉ ጊዜ ያገኛችሁት ይበልጣል። በሰላሙ ጊዜ ከወጣችሁት ይልቅ በችግራችሁ ጊዜ የተሻገራችኋቸው በጣም ብዙ ናቸው። በመከራ ውስጥ እልፍ ትርፍ አለ። በጣም ብዙ ሰዎች በመከራ ውስጥ ጉዳት፣ እንባ፣ ለቅሶ፣ ምሬት፣ ችግር ብቻ ያለ ይመስላቸዋል። ለክርስቲያን እንደዛ አይደለም። ለፍጥረታዊ ሰው ነው እንደዛ። ለክርስቲያን ለፍጥረታዊ ሰው እጅ በእጅ ነው። ለፍጥረታዊ ሰው ቀጥታ በቀጥታ የምታሰሩት ጉዳይ ነው። ለመንፈሳዊ ሰው ግን እንደዛ አይደለም። እግዚአብሔር አምላክን መታመኛው ላደረገ ሰው፣ እግዚአብሔርን አቅሙ ላደረገ ሰው፣ እግዚአብሔርን ጉልበቱ ላደረገ ሰው በመከራ ውስጥ ትርፋል፣ በችግር ውስጥ ትርፋል፣ በማዕበል ውስጥ ትርፋል፣ በጥያቄ ውስጥ ትርፋል፣ በእንቆቅልሽ ውስጥ ትርፋል። እኛ ያተረፍን የሚመስለን ከዩኒቨርሲቲ ስንመረቅ ብቻ ነው። ያተረፍን የሚመስለን ነግደን ከወጪ ቀሪ የሆነ ብር እጃችን ላይ ሲገባ ብቻ ነው። ያተረፍን የሚመስለን ወዳጅ ሲጨመርልን ብቻ ነው። ወዳጅ ሲቀነስልንም ትርፍ ነው። እግዚአብሔርን ለሚታመን ሰው የወዳጅ መጨመር ብቻ ሳይሆን የወዳጅ ቅነሳም ትርፍ ነው። እግዚአብሔር የሚባርካችሁ እየጨመረ ብቻ ሳይሆን እየቀነሰም ነው። እግዚአብሔር የሚባርካችሁ እያወጣ ብቻ ሳይሆን እያወረደም ነው። እግዚአብሔር የሚባርካችሁ እየሰጠ ብቻ ሳይሆን እየተቀበለም ነው። ወዳጆቼ እየሰጠ ቢሰጠን አንኖርም ነበር በህይወት። እግዚአብሔር እየሰጠ ቢሰጠን አንኖርም ነበር በህይወት። አንድ ጊዜ እየተቀበለን ሌላ ጊዜ እየሰጠን ቼክ ባላንስ እያደረገ እያስተካከለ ነው ህይወታችን እንዲያምር እንዲቀጥል እንዲስተካከል እግዚአብሔር የሚያደርገው። በመዝሙር 3 እና በመዝሙር 4 ላይ የምትመለከቱት ነገር ዳዊት የነበረበትን መከራ ነው። ዳዊት የነበረበትን ችግር ነው። ራሱ ዳዊት የተናገረውን ነገር ነግሬያችኋለሁ። ግን ከቤተ መንግስት ወጥቶ ከዙፋኑ ወርዶ በምድረ በዳ ሸለቆ ውስጥ ተደብቆ በእንደዚህ አይነት ሁኔታ በብዙ ነቀፌታ፣ በብዙ ወሬ፣ በብዙ ችግር፣ በብዙ ቁጭትና ብሶት ውስጥ ዳዊት እያሳለፈ ምዕራፎቹ ግን ሲዘጉ አትርፎ ነው የወጣው። መዝሙር መጽሐፍ ምዕራፍ 3 እና ምዕራፍ 4
ዳዊት ላይ የደረሰው መከራ ብቻ ሳይሆን ዳዊት በመከራ ውስጥ ያተረፋቸውንም ነገሮች ነው የሚነግረን። በመከራ ውስጥ ያለ ትርፍ አንደኛ የመጀመሪያው ዳዊት በስደቱ ጊዜ በመከራው ጊዜ ከቤተ መንግስት በወጣበት ጊዜ ከዙፋን በወረደበት ጊዜ የሆነለት ትርፉ ምንድነው ካላችሁ እግዚአብሔርን ለማወቅ እንዲፈልግ መደረጉ ነው። እግዚአብሔርን ለማወቅ እንዲፈልግ መደረጉ ትርፉ ነው። እግዚአብሔር ሆይ የፊትህን ብርሃን በላያችን ይብራ ብሎ ዳዊት ይጸልያል። የፊትህ ብርሃን በላያችን ይብራ ብሎ ይጸልያል። አንድን ሰው በፊቱ ነው የምታውቁት። የፊቱ ብርሃን ደግሞ ስለዛ ሰው ይበልጡኑ እንድታቁ ነው የሚረዳችሁ። ዳዊት ከቤተ መንግስት ወጥቶ በምድረ በዳ ሸለቆ ውስጥ ቢደበቅም ከዙፋኑ ቢወርድም የገዛ ልጁ ቢያምጽበትም በብዙ ብሶትና ችግር መገፋት እንግልት ውስጥ ቢሆንም እግዚአብሔር ሆይ ስንቶቹ ሰዎች ናቸው በእኔ ላይ የሚነሱት ጠላቶቼ እንዴት በዙ ብሎ ቢልም በዛ በጠላት በተከበበበት ሁኔታ ውስጥ ዳዊት እግዚአብሔርን ለማወቅ እንዲፈልግ አድርጎታል። ያ ሁኔታ እግዚአብሔርን ለማወቅ እንዲፈልግ አድርጎታል። አንዱ የመከራችሁ ትርፍ በመከራችሁ ውስጥ ስለ ሰው ቢነግሯችሁ አይጥማችሁ። ችግር ውስጥ በነበራችሁ ባላችሁ ጊዜ ስለምንም ቢወራ አይጥማችሁ። አዲስ ፊልም ቢወጣ፣ አዲስ መዝሙር ቢወጣ፣ አዲስ ዘፈን ቢወጣ፣ ማንም ሰው ከውጭ ቢመጣ ባይመጣ እናንተ ራስ መታት ውስጥ ሆናችሁ ከውጭ ቢመጣ ባይመጣ፣ ኮፍያ አርጎ ቢመጣ ባይመጣ፣ ቁንጣ አርጎ ቢመጣ ባይመጣ ጉዳያችሁ አይደለም። እናንተ ይሰማችኋል ወይ? በመከራችሁ ውስጥ የምታተርፉት ነገር ቢኖር የእግዚአብሔር ብርሃን የፊቱ ብርሃን በላያችሁ ላይ እንዲበራ እግዚአብሔርን ለማወቅ እንድትፈልጉ መደረጉ በራሱ እሱ ትርፋችሁ ነው። እግዚአብሔርን ማወቅ ማትረፊያ ስለሆነ እግዚአብሔርን ያወቁ ሰዎች ሕይወት ስለሚሆንላቸው መከራዎቻችሁ ገፍተው ወደ ደረቱ ነው ያስጠጓችሁ። ማቻታ ወደ ዙፋኑ ነው ያስጠጓችሁ። ወደ ህልውናው ነው ያስገቧችሁ። በመከራችሁ ያጣችሁትን ብቻ ለምን ታሰላላችሁ? በመከራችሁ እኮ ያጣችሁት የሚያረጅ ነው። ያጣችሁት እኮ የሚደክም ነው። በመከራችሁ ውስጥ ያገኛችሁት ግን እያደሰ እየታደሰ የሚሄደውን የእግዚአብሔርን ህልውና ነው። በመከራችሁ ውስጥ ያገኛችሁት ይበልጣል። ያተረፋችሁት ይበልጣል። እሱን መፈለግ የጀመራችሁት ሰዎች ፊታቸውን ያዞሩባችሁ ቀን ነው። እሱን መፈለግ የጀመራችሁት ሁኔታዎች የተበላሹ ቀን ነው። ማዕበል፣ ወጀብ፣ ንፋስ የተነሳ ቀን ነው። ማቻቻ ከፕሮግራም ውጪ መሆን የጀመራችሁ ቀን እግዚአብሔርን መፈለግ ጀመራችሁ። ነገሮችን በኦርደር አስቀምጣችሁ ነበር፣ ዲስኦርደር ሆነ። በጣም ብዙ ሰዎች ነበሩ በዙሪያችሁ፣ ነገር ግን ፊታቸውን አዙረው ጠላት ሆኑ። ስለዚህ በመከራ ውስጥ ያለ የመጀመሪያው ትርፍ ቢኖር ዳዊት እንደዚህ አለ፣ እግዚአብሔር አለ የፊትህን ብርሃን በላያችን ላይ አብራ። ከዙፋን ወርዶ ከቤተ መንግስት ወጥቶ በሸለቆ ውስጥ ተጠብቆ በመቅበዝበዝና በብዙ ብሶት ውስጥ ሆኖ ዳዊት በጣም የሚፈልገው ነገር ቢኖር እግዚአብሔር ፊቱን በላያቸው ላይ እንዲያበራ። አብረውት ላሉ ሰዎች ጥያቄ መልስ የሚሆነው የዳዊት ወደ ቤተ መንግስት መመለስ ሳይሆን የእግዚአብሔር የፊቱ ብርሃን በሁሉ ላይ መብራቱ ነው። የአቤሴሎም ጥያቄ የሚያቆመው አቤሴሎም ሲሞት አይደለም፣ እስራኤል የእግዚአብሔር መብራት በላዩ ላይ ሲበራ ነው። ዛሬ አጣችሁ ከሆነ ማግኘታችሁ ከመከራ አያወጣችሁም፣ ወደ ሌላ አይነት መከራ ያስገባችሁ ይሆናል እንጂ እውነቴን እኮ ነው የምነግራችሁ። የየትኛው ጉዳዮቻችሁ ትርፍ የእግዚአብሔር ብርሃን በላያችሁ ላይ መብራት ነው። ተደስታችሁ የምትቀሩት ረክታችሁ የምትቀሩት ስቃችሁ የምትቀሩት እግዚአብሔር ሆይ አለ የፊት ብርሃን በላያችሁ ላይ ብራ። አንድን ሰው የምታውቁት በፊቱ ነው። የፊቱ ብርሃን ደግሞ ስለዛ ሰው የበለጠ ዕውቀት ይሰጣችኋል። አንድ ዳዊት ያተረፈው ነገር ምንድነው? እዛ ሁኔታ ውስጥ ብላችሁ ብትጠይቁ እግዚአብሔርን ለማወቅ እንዲፈልግ መደረጉ ነው። ከዛ በፊት በጣም ማወቅ የምትፈልጓቸው ጉዳዮች ምን ነበረ? ቻይና እንዴት እንደሚሄድ፣ ቱርክ እንዴት እንደሚሄድ፣ ኢትዮጵያ ውስጥ ያሉ ኢንቨስትመንት አማራጮች፣ ከተማው ላይ ያሉ ዘናጮች፣ አዳዲስ የተከፈቱ ሆቴሎች ነበረ። በጣም ጎግል የምታደርጉት ሰርች የምታደርጉት ቆላልፎ ሲያስቀምጣችሁ የዛን ጊዜ በዙሪያችሁ የምታዩት ነገር ስታጡ ነው አንገታችሁን ቀና ያደረጋችሁት። ይሰማሉ የማወራው ነገር? እግዚአብሔርን በጣም እንድትፈልጉት ለማወቅ እንድትፈልጉት መደረጋችሁ ሱትርፍ ነው። ለዚህ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ከተው ሊከለከል እንደማይችል አወቅኳል። ኢዮብ እኮ ከነበረበት ችግር የወጣበትን መንገድ ሲናገር አወቅኩኛል። ስለ እግዚአብሔር አወቅ። በመከራችሁ ውስጥ ያገኛችሁት አንዱ ትርፍ ስለ እግዚአብሔር ማወቃችሁ እንደማይጥል እግዚአብሔር እንደ ሰው እንዳልሆነ የሁል ጊዜ እውነተኛ ወዳጅ እንደሆነ እግዚአብሔር
እሱ እውነተኛ ወዳጅ እንደሆነ ያወቃችሁት በስብከት አይደለም። ያጀበ ሲበተን አድናቂ ጠቅላላ ተቃዋሚ ሆኖ ሲቀየር የጠበቃችሁት ነገር ሲባል እግዚአብሔርን ከስብከት ባለፈ ከቲዮሪ ባለፈ በፕራክቲካል በሆነ ህይወታችሁ ያወቃችሁት በመከራችሁ ውስጥ የመጀመሪያው የመከራችሁ ትርፍ እግዚአብሔርን ለማወቅ እንድትፈልጉ መደረጋችሁ ወዳጆቼ። ይሄ በጣም የሚገርም ነገር ነው። እኔን እኮ የምታቁኝ እኔን እኮ የምትለዩኝ ፊቴን አይታችሁ እንጂ ሆዴን አይታችኋል። ማንም ሰው ፊቱን ተሸፍኖ ይሄ ሰው ማን ነው ብትባል ሆዱን አይተ እገሌ ነው አትልም። ሰውን የምትለየው ፊቱን አይተ የፊት ብርሃን አለ። ባይ ዘ ዌይ ይሄ ወርድ አንዳንድ መጽሐፎች ሲናገሩ the spirit of favor ነው። የፊት ብርሃን በላያችን ላይ ይብራ። በቃ የእግዚአብሔር የፊቱ ብርሃን በላይ ላይ ሲበራ ደግሞ ሰውን የምታውቀው በፊቱ እንደሆነ እግዚአብሔርን የበለጠ ታውቀዋል። የበለጠ ከጥያቄ አልፈ እሱን በማወቅ ትፈዛለህ። እንደውም አንዳንድ ጊዜ በመከራ ውስጥ ነው በችግር ውስጥ ሆናችሁ ሳለ እግዚአብሔር መብራቱን ብርሃኑን የፊቱን ብርሃን በእናንተ ላይ ሲያበራ ጥያቄያችሁን ቁጭ አድርጋችሁ በሱ ክብር ስትገረሙ፣ በሱ ማንነት ስትደነቁ፣ በሱ ሁሉና ስትገረሙ ችግሩን ረስታችሁት ጥያቄ መሆኑን ረስታችሁት ማለት ነው። አሚን ነው ወይ ወዳጆቼ? እኔና እናንተ እንደ ሰነፍ ነጋዴ በገባንበት ሁኔታ አተን የምንወጣ ሰዎች እንዳይመስላችሁ። በየትኛውም ሁኔታ ውስጥ ከተቱን አትርፈን ነው የምንወጣው። ክርስቲያን የትኛውም ሁኔታ ውስጥ ብታስገባው ከስሮ ሳይሆን አትርፎ ይወጣል። በየትኛውም ሰርከምስታንስ በየትኛውም ሁኔታ ውስጥ ብትገቡ፣ ህመም ውስጥ ብትገቡ፣ ማጣት ውስጥ ብትገቡ፣ መገፋት ውስጥ ብትገቡ፣ ችግር ውስጥ ብትገቡ፣ መውደቅ ውስጥ ብትገቡ፣ የትኛውም ሁኔታ ውስጥ ብትገቡ እናንተ ከስራችሁ አትወጡ፣ አትርፋችሁ ነው የምትወጡት። ምንድነው የምታተርፉት ቢባል ምናልባት እንደ ፍጥረታዊ ሰው ብር፣ ጫማ፣ ወርቅ፣ ሽቶ፣ መኪና ላይሆን ይችላል። የህይወት ራስ የሆነውን እግዚአብሔርን አውቃችሁ ትወጣላችሁ። አትርፋችሁ ትወጣላችሁ። ለዚህ ነው ባይ ዘ ዌይ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ብዙ እልፍ ማጣቶችን፣ እልፍ መገፋቶችን፣ እልፍ ችግሮችን በህይወታችሁ አስተናግዳችሁ ያልወደቃችሁት ለምን መሰላችሁ? እናንተ ህይወትን አትርፋችሁ እንጂ የጀመራችሁት ህይወትን ጎሎባ ከስራችሁ አልጀመራችሁ። ኢየሱስን ያገኛችሁ ቀን ተሳክቶላችሁ የሆነ ነገር ይዛችሁ ትወጣላችሁ ከዛ ሁኔታ ውስጥ። አሚን ነው ወይ? ይኸው እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር እያለኝ ያለውን ነገር ልንገራችሁ። መንፈስ ቅዱስ ሰይጣን ያዘጋጀላችሁን የነገር አተላ እግዚአብሔር ደፍቶታል። ይሄ እንድትናደዱበት፣ እንድትበሳጩበት፣ ህይወታችሁን እንድታማርሩበት፣ መኖራችሁን እንዲያስጠላችሁ፣ መወለዳችሁን እንዲያስጠላችሁ ለማድረግ ያዘጋጀውን ነገር እግዚአብሔር ገልብጦበታል። አሜን ነው ወይ? ምንም ሁኔታ ይምጣ፣ የትኛውም ሁኔታ ይግጠማችሁ፣ ሲመጣ መምጣቱ የማይቀር ከሆነ መምጣቱ እርግጥ ከሆነ አተርፍበታለሁ ብላችሁ የምትገቡት አሜን ነው። አተርፍበታለሁ። ይሄ ነገር ሲጠናቀቅ እና ከወጪ ቀሪ አትርፋችሁበት እንጂ ከስራችሁበት አትወጡ። አሜን ነው። በመከራ ውስጥ ያለ ትርፍ አንዱ እግዚአብሔርን ለማወቅ እንድትፈልጉ መደረጋችሁ። የዛ ጊዜ ሁሉም ነገር ያስጠላችኋል። አቤት ሁሉም ነገር ያስጠላችኋል። ከቤት መውጣት ያስጠላችኋል። አሁን ሳንቲም የሌላችሁ ቀን ከቤት ውጡ አይላችሁ። አቤት ተኙ ይላችኋል። ከዛስ መዝሙር ክፈቱ ይላችኋል አይደል? እግዚአብሔርን ለማወቅ እንድትፈልጉ መደረጋችሁ አንዱ ትርፋችሁ። ክርስቲያንን በምንም ሁኔታ ውስጥ አስገቡት፣ አትርፎ እንጂ ከስራ አይወጣም። አትርፎ ነው። ሲድራቅ ሚሳቅ አብደናጎምን እሳት ውስጥ ከተቷቸው አትርፎ እንጂ ከስራ አልወጡም። አትርፎ ነው የወጡት። እንደውም የነሱ አምላክ ነው የተባለው። በቃ አለ። ዳንኤል አንበሳ ጉድጓድ ውስጥ ገባ፣ ሲወጣ ግን አትርፎ ነው የወጣው። በዛ ሀገር ያለ ዜጋ በጠቅላላ ዘሩን አይሁዳዊ አድርጎ እስኪቀይር ድረስ የዳንኤል አምላክ ብቻ አምላክ እንደሆነ እስኪነገር ድረስ በገባችሁበት ሁኔታ እናንተ ብቻ ሳትሆኑ ሰማይ ያተርፍበታል። አምላካችሁ አምላክ እንደሆነ በዚህ ይታወቃል። አሜን ነው ወይ? ምንም ሁኔታ ውስጥ ግቡ። እግዚአብሔር ምስክሬ ነው። ምንም ሁኔታ ውስጥ ግቡ። ሁለተኛው በመከራ ውስጥ ያለ ትርፍ ደስታ ነው።
ደስታ ነው። ዳዊት ህይወቱ አደጋ ላይ ነው። ከዙፋኑ ወርዷል። እንደነገርኳችሁ ምድረ በዳ ገብቷል። ሸለቆ ውስጥ ተደብቋል። ነገር ግን ሲናገር ሐሴትን ደስታን አድርገህልኛል። እንዴት ዳዊት አደጋ ላይ ሆኖ ደስተኛ ሊሆን ይችላል? እንዴት ዳዊት ጠላት ተነስቶበት ብዙ ቁጥር ያላቸው ሰዎች ዳዊት ላይ ዘምተው አቤሴሎም አምጾበት ሸለቆ ውስጥ ተደብቆ ምድረ በዳ ሸሽቶ ገብቶ እንዴት ዳዊት ደስተኛ ሊሆን ይችላል? ዳዊት ምንድነው ደስተኛ ሊያደርገው የቻለ ነገር ምንድነው? ምን አግኝቶ ነው እንዴ? ሰው ሲያገኝ ነው የሚደሰተው። ሰው ሲሆንለት ነው የሚደሰተው። ሰው ሲሾም ነው የሚደሰተው። እንዴት ከዙፋን ሲወርድ ይደሰታል? እንዴት ሰው ጫማ ሲገዛ እኮ ነው የሚደሰተው። ባዶ እግሩን ሆኖ እንዴት ይደሰታል? እንዴ ሰው ሲወደው ነው እንጂ ሰው የሚደሰተው። ሰው ስንቱ በኔ ላይ ተነሳል፣ ስንቱ ነው በኔ ላይ የሚነሳው እኮ ነው ያለው ዳዊት። እግዚአብሔርን እኮ የሚጠይቀው እንደዛ አይነት ሁኔታ ውስጥ ሆኖ ዳዊት ያገኘው ነገር ስትመለከቱ ደስታ ነው። ላንብብላችሁ ምዕራፍ 4 እንደዚህ ይላል። ስንዴንና አዲስ የወይን ጠጅ በብዛት ባመረቱ ጊዜ ከሚያገኙት ደስታ ይልቅ አንተ ልቤን በታላቅ ሐሴት ሞልተዋል። እውነተኛ ደስታ እግዚአብሔርን እንጂ ሁኔታዎችን መሰረት ያደረገ አይደለም። ማቻታ እውነተኛ ደስታ ሁኔታዎችን መሰረት ያደረገ አይደለም፣ እግዚአብሔርን መሰረት ያደረገ ነው። እውነተኛ ደስታ ማግኘት ላይ መሰረት ያደረገ አይደለም። በብዙ ምግብ ወይም በወይን ጠጅ ከሚደሰቱ ሰዎች ይልቅ እግዚአብሔር በልብ ውስጥ ደስታን አኑሮለታል። እግዚአብሔር ነው በሰው ልብ ውስጥ ደስታን የሚያኖርለት። ዳዊት እኮ ነው ያለው ብዙ እህል ባመረቱ ጊዜ ወይም ወይን ጠጅ በጠጡ ጊዜ ከሚደሰቱ ሰዎች ሁሉ ይልቅ ደስታን አድርጎልኛል። አንዱ በመከራ ውስጥ ያለ ትርፍ ምንድነው መሰላችሁ? እውነተኛ ደስታ። ይሄ ደስታ መንፈሳዊ እንጂ በቁሳዊ ሀብት የተደገፈ ደስታ ነው። ይሄ ዳዊት ደስ የተሰኘበት ደስታ ከዙፋን የመጣ ከወይን ጠጅ የመጣ ከጮማ የመጣ አይደለም። ከሞላ ጎተራ የመጣ አይደለም። እግዚአብሔር በልቡ ካኖረው ደስታ የተነሳ ነው። እግዚአብሔር በልብክ ደስታን ካላኖረልህ በኪሴ ያኖርከው ደስታ ብር ደስታ አይሰጥም። እግዚአብሔር ነው በሰው ልብ ደስታን የሚያኖረው። እግዚአብሔር በልብ ደስታን ካላኖርልህ ከእግዚአብሔር የተነሳ ደስ ካላለ በኪስ ካለው ገንዘብ የተነሳ አትደሰትም። ከፕሮፌሽን የተነሳ አትደሰትም። ዝነኛ ሆነ ማለት ትደሰታለህ ማለት አይደለም። ትበላለህ ማለት ትደሰታለህ ማለት አይደለም። ትጠጣለህ ማለት ትረካለህ ማለት አይደለም። እውነተኛ ደስታ እግዚአብሔር እንጂ ሁኔታዎች ላይ የተመሰረተ ደስታ ነው። ዳዊት እኮ የሚገርም እኮ ህይወቱ አደጋ ላይ ነው። ሸሽቶ ነው ያለው፣ በሸለቆ ተደብቋል። ነገር ግን እንደዚህ ይላል፣ ብዙ እህል ባመረቱ ጊዜ ወይን ጠጅን በጠጡ ጊዜ ደስ ከሚላቸው ይልቅ በልቤ ደስታን አኑረሃል። ሊወሰድ የማይችል ደስታ። ስለዚህ ይሄ ሰውዬ እኮ ማለት መሰለ በመሰረቱ አንድ እውነት ልንገራችሁ። እግዚአብሔር ለምንድን ነው እንዲህ ባለ ሁኔታ ውስጥ ዳዊት እንዲያልፍ የፈቀደው ብላችሁ ከጠየቃችሁ፣ ዳዊት እንዲህ ባለ ሁኔታ ውስጥ ባያልፍ ኖሮ በየዘመናቱ በመከራ ውስጥ ለሚያልፉ ሰዎች የመጽናናትን መዝሙር ባልጻፈ ነበር። ከራሳችሁ አልፋችሁ ዘመን ተሻጋሪ መጽናናት እንድትሆኑ እግዚአብሔር ስለሚፈልግ ነው በችግር ውስጥ የሚያሳልፋችሁ። ለዚህ እኮ ነው የምነግራችሁ። ዳዊት የነበረበት ሁኔታ ውስጥ መዝሙር ይዞ ወጥቷል። ማቻ መዝሙር ይዞ ወጥቷል ዳዊት መዝሙር ይዞቷል። መዝሙር 3 መዝሙር 4 የነበረበት መገፋት የነበረበት አመጻ የነበረበት ሸለቆ ውስጥ ዳዊት ሲወጣ የተመለሰው ወደ ዙፋኑ ብቻ አይደለም ይዞ የወጣው የሚበላ እህል የሚጠጣ ጠጅ ብቻ አይደለም ይዞ የወጣው። ይዞ የወጣው ብዙዎችን የሚያጽናና ቅኔ ይዞ ወጥቷል። መዝሙር ይዞ ወጥቷል። ለዚህ ነው ምንም አይነት ሁኔታ ውስጥ ግቡ፣ ስትወጡ ግን መዝሙር ይዛችሁ ትወጣላችሁ። እሺ አሜን በሉ እስቲ። ግዴላችሁ እግዚአብሔር አምላክ ይወላችሁ በጠላቶቻችሁ ፊት ለፊት አይደል? በጠላቶች ፊት ለፊት ራሴን በዘይት እንዳለ ባይ ዘ ወይ ይሄን ቃል እየነገራችሁ እያለ በጠላታችሁ ፊት እግዚአብሔር አኖይንቲንግ እየጨመረላችሁ፣ እግዚአብሔር በጠላታችሁ ፊት አኖይንቲንግ እየጨመረላችሁ። ክረምት ቢመጣ የማይበርደው ደስታ በውስጣችሁ አለ። ወይኔ ወይኔ ወይኔ! እናንተ ስቃችሁ ቀርታችኋል። እናንተ ተደስታችሁ ቀርታችኋል። ያው እዚህ ውስጥ ያላችሁ ሰዎች እኮ ድሮ እኮ ዛሬ ቅማችሁ ነገ ካልቃማችሁ ማጥነቁ ሰዎች ይሄው መርቀናችሁ ቀራችሁ። መርቀናችሁ ቀራችሁ። በቃ ለመንቃት እኮ ምንም ነገር ሌላ ነገር አያስፈልጋችሁ። ተደስታችሁ ቀርታችኋል። ረክታችሁ ቀርታችኋል። በመከራ ውስጥ ያለ አንዱ ትርፍ ደስታ ነው። ምን አይነት ነገር ነው ባክ? እነግርሃለሁ። ይሄው እግዚአብሔር ምስክሬ ነው። በመከራ ውስጥ ያለ አንዱ ትርፍ ደስታ ነው። ይገርምሃል። ፍጥረታዊ ሰዎች መጠጥ ቤት ገብተው ሐዘንና ለቅሶ ጥርስ ማፋጨት ነው ይዘው የሚወጡት። አንተ ግን መከራ ውስጥ ገብተህ ደስታ ነው ይዘህ የምትወጣው። ደስታ ነው ይዘህ የምትወጣው። እውነቴን እኮ ነው የምነግርህ። በመከራ ውስጥ ያለ አንዱ ትርፍ እኮ ደስታ። ሰውየው ምዕራፉን ሲጀምር
ምዕራፍ 3 ምንድን ነው የሚለው? ጠላቶቼ ምንኛ በዙ ብሎ ያለ ሰው ሲጨርስ እንዲህ ብሎ ይጨርሳል። ስንዴና አዲስ ወይን ጠጅ በበዛበት ባመረቱ ጊዜ ከሚያገኙት ደስታ ይልቅ አንተ ልቤን በታላቅ ሐሴት ሞልተዋል። ይገርማል። ገለባ በመንሽ ወይም ደግሞ በውቂያ ጊዜ ከስንዴው እንደሚለይ ሪል የሆነውን ኮንቴንት ያለውን በደንብ ሰብስታንስ ያለውን በሁኔታዎች ላይ አንተ መሰረተውን ከእግዚአብሔር ዘንድ የሆነውን እውነተኛውን ያንተን ጆይ በገባበት መከራው አጥሎ ያሳያል። አይ አንተ ለካ ስለበላ ኪስ ስለሞላ ወይም ስለለበስክ የምትደሰት መስሎት ነው ዴቭል ያለህን ለመንጠቅ ነገሮችን ለማበላሸት ጥረት ያደረገው። ያሉት ነገሮች ባይኖሩ የሌሉት ነገሮች ቢመጡ አንተ ተደስታ። ምክንያቱም እግዚአብሔር አምላክ ብዙ ባመረቱ ጊዜ ወይም ደግሞ ወይን ጠጅ በጠጡ ጊዜ ደስ ከሚሰኙት በላይ አንተ ደስታን በልቤ አኑርሃል። እኔ ምን አይነት ነገር! አንዳንዱ የእግዚአብሔር ቃል መንፈሱ የሚጋባባችሁ ቃሉን ስትሉት ነው፣ ቃሉን ስትደግሙት ነው። አልሰማችሁኝም? ቃሉን ስትደግሙት ቃሉ ውስጥ ያለው መንፈስ ራሱ እናንተ ላይ ይጋባባችኋል። እንደዚህ እኮ ነው የሚለው። ልድገምላችሁ። ስንዴና አዲስ የወይን ጠጅ በብዛት ባመረቱ ጊዜ ከሚያገኙት ደስታ ይልቅ አንተ ደስታን በልቤ አኑርሃል። ይገርማችኋል። ያላለቀስነው እኮ ጉዳዩ ስለማያስለቅስ አይደለም። እግዚአብሔር በልባችን ደስታን ስላኖረ ነው። ጸጉር የሚያስነጭ ጉዳይ ላይ እኮ ነው እኛ ነጭ ጥርሳችን የሚታየው። አትሰማኝም? የምነግርህን ሰው ጸጉሩ በሚነጭበት ቦታ ላይ እኮ ነው አንተ ነጭ ጥርስ የሚታየው። ለምንድን ነው ያላለቀስከው? ለምንድን ነው ያልከፋ? ለምንድን ነው ያልተማረርከው? ለምንድን ነው መርዝ ያልጠጣው መሰለ? ሁኔታው ስለሌለ ሳይሆን እግዚአብሔር ደስታን በልብክ ስላኖረው ነው። እግዚአብሔር ደስታን በልብክ ስላኖረ ሄደ፣ መጣ፣ ቀረ፣ ሆነ አልሆነም፣ ተሳካ አትሳካ፣ አንተ ግን መደሰትን አታቋርጥም። መደሰትን ኑሐሚን ስሟን እንደቀየረች እኛ አይደለም ስማችንን ብዙ ነገራችንን ለመቀየር የሚገፋፉ ችግሮች ገጥሞን ያውቃሉ። ስማችንን ብቻ አይደለም ጾታችንን ራሱ በችግራችን ላይ ቆመን የዘመርነው አቤት ከሞተብን ነገር ጋር ቆመን የዘመርነው የጎደለው ሞልቶ የሞተው ተነስቶ አይደለም እኮ እግዚአብሔር ልባችንን በደስታ ሞልቶት አንተ አለ በልቤ ደስታን አኑርሃል። ለካ እግዚአብሔር ይገርማል። በባንክ ገንዘብ እንደምታኖር በአካውንት ገንዘብ እንደምታኖር እግዚአብሔር ነው ለካ በሰው ልብ ደስታን የሚያኖረው። እንዴ ጌታ ምስክሬ ነው። እንደ ቶሺባ ዕቃ በየግማሽ ቀኑ ቻርጅ አድርጉኝ እንኳን ልምኛ አልሰማኝም እኮ ያልኩት ይሄ አሁን ቻርጅ አድርገው አድረ 2 ሰዓት ሳይሞላ ባትሪው እንደሚቀንስ እኮ አይደለም የኛ ደስታ። እንዴ እኛ እኮ ለመሳቅ እኮ በየጊዜው ቻርጀር አያስፈልገንም። ኮሜዲያን አያስፈልገንም። ኮሜዲያኖቹ ራሳቸው እኛን ሳይሆኑ ነው ደስታ የሚጋባባቸው። እግዚአብሔር ምስክሬ ነው። እኔን ሲያዩ ተነስ ይላቸዋል፣ ኑር ይላቸዋል። ዳዊት ጠላቶቼ ምንኛ በዙአል፣ ስንቱስ በእኔ ላይ ተነሳ ብሎ ብዙ ስንዴ ወይም አዲስ የወይን ጠጅ ባመረቱ ጊዜ ደስ ከሚላቸው በላይ አንተ ደስታ በልቤ አኖርሃል። እግዚአብሔር ደስታ በልባችን ስላኖረ ነው። ይህ ደስታ በመንፈሳዊ እንጂ በቁሳቁስ ሀብት የተደገፈ ደስታ አይደለም። ታስታውሳላችሁ አይደል? ጳውሎስና ሲላስ በወህኒ ቤት በነበሩ ጊዜ ታላቅ ደስታ በጣም ባይተወይ ጳውሎስና ሲላስ እኮ በወህኒ ቤት በነበሩ ጊዜ ታላቅ ደስታ ደስ ስለተሰኙ እኮ ነው ድምጻቸው ከፍ አድርገው ዘመሩ እኮ ነው። የተደሰተ ሰው እንዴት ነው የሚዘምረው? ይሄ ስራ ቢሰራ ሰው ይሄ ደስ ያለው ሰው መዝሙር አይደለም እኮ ያሉትና ጳውሎስና ሲላስ እናንብበው ሐዋርያ ሥራ መጽሐፍ ምዕራፍ 16 ታውቃላችሁ። ያው ይሄ ቦታ በፊልጵስዩስ ከተማ ጳውሎስ ወንጌል ካገለገለ በኋላ ያቺ የሟርት መንፈስ የነበረባትን ሴትዮ መንፈሱን ካባረረ በኋላ ቀጠቀጡት፣ ደበደቧቸው እና ደብድበዋቸው እኔ ሁሉ ጊዜ እላለሁ ታውቃላችሁ፣ ደብድበዋቸው ጥለዋቸው ነው የሄዱት። ሰዎቹ ተደብድበው ጥለዋቸው ሲሄዱ እነ ጳውሎስ እንግዲህ ተደበደቡ ማለት ባጭር አማርኛ በጥፊ ተመቱ አይደለም፣ በደንብ ነው የቀጠቀጧቸው። ቀጥቅጠዋቸዋል ማለት ፊታቸውን በቦክስ ከተመቱ ከንፈራቸው ያብጣል፣ ይደማሉ። ስለዚህ ጺማቸው ላይ ደማቸው ደርቋል፣ ሰዎቹ አይናቸው በልዟል፣ ሌላ አይነት ፒክቸር ይዘዋል። እሺ ቁጥር 22
ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው። ገዢዎችም ልብሳቸው ተገፎ በበትር እንዲደበደቡ አዘዙ። ይሄ ማለት ጃኬትን ለብሰው እንኳን የሚያም ነገር ልብሳቸውን አውልቀው በበትር ነው የተደበደቡት። ክፉኛ ከተደበደቡ በኋላ ወደ ወህኒ ቤት አስገቧቸው። ባይ ዘ ዌይ ሲናገር እንደዚህ እኮ ነው የሚለው፣ ወደ ውስጠኛው ክፍል አስገብተው ጣሏቸው ነው የሚለው። ጣሏቸው ምን ማለት መሰለህ? በአጭር አማርኛ ጣሏቸው ማለት እሱ ነው። አሁን ማን ነው እስቲ ናንት ዳን አሁን እሱን ጣሏቸው አይባልም። ይሄ ጣሏቸው አይባልም ወይ አቡና ጣሏቸው አይባልም። ጣሏቸው የሚለው የቀድሞ ትርጉም ሰዎቹን ልብሳቸውን አውልቀው በዱላ ስለደበደቧቸው ጨርቅ ነው ያደረጓቸው። ጣሏቸው ማለት እንደዚህ ጨርቅ አድርገው ነው የጣሏቸው። በቃ ሰዎቹ ጨርቅ እስኪሆኑ ነው የተቀጠቀጡት። ወዳጆች ጣሏቸው ነው የሚለው የቀድሞ ትርጉም። ከዛ እንደዚህ እኮ ነው የሚለው። ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው። ገዢዎችም ልብሳቸው ተገፎ በበትር እንዲደበደቡ አዘዙ። ክፉኛ ከተደበደቡ በኋላ ወደ ወህኒ ቤት አስገቧቸው። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው አዘዙት። እርሱም ይህንን የመሰለ ትእዛዝ ከተቀበለ በኋላ ወደ ወህኒ ቤቱ ውስጠኛው ክፍል አስገብቶ እግራቸው ከግንድ ጋር አጣብቆ አሰራቸው። ይህ አዲሱ ትርጉም ነው። ከዛስ አሁን ሰዎቹ ጨርቅ ሆነው ተደብድበዋል፣ ተቀጥቅጠዋል፣ ደምተዋል፣ ከንፈራቸው አብጧል፣ አይናቸው በልዟል፣ ተጥለዋል ወህኒኛው የውስጠኛው ክፍል። ከዛስ ከግንድ ጋር ተጠርቀው ታስረዋል፣ መንቀሳቀስ እንዳይችሉ። ስለዚህ አስበዋል። ቁስልክ ላይ ደግሞ ብረት ሲገባበት ከግንድ ጋር ስትታሰር። ስለዚህ እነዚህ ሰዎች በሞትና በሕይወት መካከል ነው ያሉት። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ሌሎች እስረኞችም ያዳምጧቸው። ይሰማል ማውራው ነገር ያዳምጧቸው ነበር ማለት ጳውሎስና ሲላስ እንደተቀጠቀጡ፣ እንደተደበደቡ፣ ከግንድ ጋር እንደተጠረጉ ይሉ ነበር ማለት አይደለም። ድምጻቸውን ከፍ አድርገው ጎረቤት እስረኛ ጠቅላላ እንዲሰማ አድርገው ነው። ደግሞ የሚገርመው ነገር በሩ ከተከፈተ በኋላ ሁሌ ይኮላሉ። ጳውሎስና ሲላስ እስራታቸው ተበጥሷል፣ በሩ ተከፍቷል፣ ሮጠው ወጡ አይልም። ምክንያቱም ሰዎቹ የዘመሩት ለማስከፈት አይደለም፣ ስለሚገባው ብቻ ነው የዘመሩት አይደለም። ጳውሎስና ሲላስ ራሳቸው እግዚአብሔር በልባቸው ካስቀመጠው ደስታ የተነሳ ነው ወህኒ ቤት ተጥለው ተደብድበው ሳለ የዘመሩት። በመከራ ውስጥ ያለ አንዱ ትርፍ እውነተኛ ደስታ ነው። ሁኔታ ላይ ያልተመሰረተ ደስታ፣ ማግኘት ላይ ያልተመሰረተ ደስታ። አንዳንድ ሰዎች እኮ ሲያገኙ ሲሆንላቸው እኮ በቃ ያዙ ይልቀቁኝ ነው የሚሉት። ሲሆንባቸው ነው ችግሩ። ሶስተኛ በመከራ ውስጥ ያለ ትርፍ ሰላም ነው። ብዙ ጊዜ እንደሚታወቀው የመከራ ውጤቱ ሰላም ማጣት ነው። ለመንፈሳዊ ሰው ግን የመከራ ትርፍ ሰላም ነው። ለምን መሰላችሁ? ዳዊትን በተመለከተ አደጋ ውስጥ እያለ እንዴት ሰላም ሊኖረው ቻለ? ምክንያቱም እኮ እንደዚህ ይላል። ዳዊት መከራ ውስጥ ነው ያለው፣ መገፋት ውስጥ ነው ያለው፣ ችግር ውስጥ ነው ያለው። ልጁ አምጾበታል። ብዙ ሰዎች በዳዊት ላይ ተነስተዋል። ከዙፋኑ ወርዷል። ከቤተ መንግስት ተባሯል። በሰላም እተኛለሁ። አንዱ በመከራ ውስጥ ያለ ትርፍ ለጻድቃን፣ አንዱ ለክርስቲያኖች በመከራ ውስጥ ያለ ትርፍ በሁኔታዎች ላይ ያልተመሰረተ ሰላም ነው። ሰላም ነው። ዳዊት መከራ ላይ ነው፣ ችግር ላይ ነው፣ ጥያቄ ላይ ነው። ነገር ግን ሰላም አለው። እንዴት ዳዊት በአደጋ ውስጥ ሆኖ ሰላም ሊኖረው ቻለ ብላችሁ ከጠየቃችሁ ዳዊት ነገሩን በእግዚአብሔር እጅ በማኖሩ ነው። ነገር በአንተ እጅና ነገር በእግዚአብሔር እጅ በጣም የተለያዩ ጉዳዮች ናቸው። ነገር በአንተ እጅ ሲሆን ስጋት አለው፣ ጭንቅ አለው። በእግዚአብሔር እጅ ሲሆን ግን አስተማማኝ ነው። በጣም የምትተማመኑበትን ሰው በጣም እንዳይጠፋባችሁ የምትፈልጉትን ዕቃ ትሰጡታላችሁ። ቤት ውስጥ አስቀምጥ ይሄንን ብላችሁ። ዳዊት ነገሩ በእግዚአብሔር እጅ በማኖሩ ምክንያት ነው ሰላም የኖረው። ዳዊት ቀጣይ ህይወቱ በእግዚአብሔር እጅ እንደሆነ ያውቃል። በአቤሴሎም እጅ አይደለም፣ በማንም እጅ አይደለም። የዳዊት ቀጣይ ህይወት በእግዚአብሔር እጅ ነው። አንዱ ሰላም ነው ወዳጆቼ። የእጅ ልዩነት በጣም ብዙ ልዩነት ያመጣል። 2 ዓሣና 5 እንጀራ እጅ ሲቀየር ነው የበዛው። እጅ ነው የቀየሩት፣ ከልጁ እጅ ወደ ኢየሱስ እጅ። የእጅ ለውጥ ብዙ ነገር ነው የሚለውጠው። ዳዊት ነገሩን በእግዚአብሔር እጅ ላይ በማኖሩ ምክንያት ከቤተ መንግስት ወጥቶ ሸለቆ ተደብቆ ከዙፋኑ ወርዶ ጠላት ተነስቶበት ጠላቶቼ ምንኛ በዙ፣ ስንቱስ በኔ ላይ ተነሳ ብሎ የጠላቶቹ ቁጥር መጨመር ዳዊትን አያስጨንቀው። ጠላቶቹ በዙ አልበዙ እሱ ኖርማል እንቅልፉን ከመተኛት ወደ ኋላ አይልም። ወዳጆቼ ከይዙ የቱንም ያህል ትልቅ ይሁን ትንሽ ይሁን ወይ እንተኛለን ወይ ደግሞ እንተኛለን። በምድር ላይ እግዚአብሔር ኦርደር ካደረገላችሁ ምርጥ ጉዳይ አንዱ እንቅልፍ ነው። ዳዊት ያለው በሰላም ነው። በሰላም እተኛለሁ።
ሁኔታው የማያስተኛ ነው። ጠላት ከቦኛል፣ ምቀኛ በስቷል። እኔ ግን በልቤ እግዚአብሔር ካኖረው ደስታ የተነሳ እተኛለሁ አለ። አንዳንዴ እግዚአብሔር ከእናንተ ጋር እንደሆነ የምታውቁበት ዋናው አስተማማኝ ነገር ምንድነው ካላችሁ ተርቡላንስ ውስጥ ሆናችሁ ያላችሁ ፒስ ነው። ቦርን አገን የማድረጋችሁ የመዳናችሁ የእግዚአብሔር መንፈስ በውስጣችሁ እንዳለ እናንተ ዳግም እንደተወለደ አዲስ ፍጥረት እንደሆናችሁ መንፈስ ቅዱስ በእናንተ ውስጥ እንዳለ አንዱ ማሳያ ማዕበል ተነስቶ ወጀብ ተነስቶ እናንተ ግን ስትረጋጉ በውስጣችሁ ሰላም ሲኖር የዛኔ እናንተ የእግዚአብሔር ልጆች መሆናችሁ ለፍጥረት ሁሉ ይታወቃል። አንዱ ማሳያ ነው። ሰላም አለን ብራዘር ይሰማል ወይ? ሰላም አለን። አንዳንዱ ሀገር ለቆ የሚጠፋበትን የሕክምና ሪፖርት በእጃችሁ ይዛችሁ ያላችሁ ሰላም። አንዱ በመከራ ውስጥ ያለ ትርፍ ለጻድቅ ሰው እግዚአብሔር መታመኛው ላደረገ ሰው ሰላም። የመጨረሻው በመከራ ውስጥ ያለ ትርፍ ዋስትና ነው። እግዚአብሔር ጠባቂው ስለሆነ አቤሴሎም በየትኛው መንገድ አልፎ ዳዊትን ሊገለው አይችልም። ከዚህም በፊት እግዚአብሔር ተናግሮታል ለዳዊት። ሳኦል ብዙ ዘመን ይፈልገው ነበር፣ እግዚአብሔር ግን አሳልፎ አልሰጠው። እግዚአብሔር ጠባቂው ስለነበረ አቤሴሎም የፈለገውን ሊያምጽ ይችላል፣ የሚፈልገውን ቁጥር ሊያስከትል ይችላል። ብዙ ሰዎች በዳዊት ላይ ሊነሱ ይችላሉ፣ በዳዊት ላይ ሊያምጹ ይችላሉ፣ ሊጠሉት ይችላሉ። እግዚአብሔር ግን የዳዊት ጠባቂው ስለሆነ በየትኛው መንገድ አልፈው ሊከሉት ሊነኩት አይችሉም። በምድር ላይ ያለውን ስራ አልጨረሰም ዳዊት በምድር ላይ ያለውን ስራ ዓላማውን አልጨረሰም። የመጣበትን ፕሮግራም አልጨረሰም። እግዚአብሔር ጥበቃው ነው፣ እግዚአብሔር ከለላው ነው። ስለዚህ እንደዚህ ይላል፣ እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህና፣ አንተ ዋስትናዬ ነህ። ይፈልጉኛል ግን አያገኙኝም፣ ይከተሉኛል ግን አይደርሱብኝም፣ ያጠምዱብኛል ነገር ግን በወጥመዳቸው ገብቼ አልያዝም። ቀስት ወደ እኔ ይወረውራሉ፣ የቱ ጋር እንዳረፈ ግን ለእነሱም ግራ ይገባቸዋል። የሚያዩት ሁልጊዜ በሰላም መውጣቴን በሰላም መግባቴን ነው። ወዳጆቼ በመከራ ውስጥ ያለ አንዱ ትርፍ ዋስትና። ለዚህ እኮ ነው ወዳጆቼ መከራችሁ እኮ እንደ ወፍጮ ነው። ከናንተ በፊትም ከናንተ በኋላም እናንተ በገባችሁበት የመከራ አይነት የገቡ በመከራዎች በእንሳ መከራ የተፈጩ የጠፉ ሰዎች አሉ። ይሰማችሁ ይናልኩት ከናንተ በፊትም ከናንተ በኋላም እናንተ የገጠማችሁን የመከራ አይነት የገጠማቸውና ከዛ መከራ ያልወጡ ብዙ ሰዎች አሉ። መከራው የበላቸው ያጠፋቸው። እናንተ መከራ ውስጥ ኤግዚስት ያደረጋችሁት ብቻ አይደለም ያማረባችሁ የቆማችሁ ጠንካራ የሆናችሁት እግዚአብሔር ዋስትና ስለሆናችሁ፣ እግዚአብሔር ከለላ ስለሆናችሁ፣ እግዚአብሔር ጥበቃ ስለሆነላችሁ እንጂ ሁኔታው በህይወት የሚያኖር ስለሆነ አይደለም። ሁኔታው የሚገድል፣ የሚያጠፋ፣ የሚያሳብድ ብዙ ነገር የሚያደርግ ነበረ። ነገር ግን እግዚአብሔር ጠበቃችሁ፣ እግዚአብሔር ተጠነቀቀላችሁ፣ እግዚአብሔር ከለላችሁ። እግዚአብሔር ጥበቃችሁ፣ ዋስትናችሁ፣ ከለላችሁ ስለሆነ ይኸውላችሁ በመከራ ውስጥ ያለ አንድ ትርፍ ዋስትና እግዚአብሔር ጥላ ከለላ ዋስ መከታ ያደጋ ጊዜ ተጠሪያችሁ ማንም አለሁ በማይልበት ሁኔታ ውስጥ እግዚአብሔር አለሁ አይደለም አባት የሆናችሁ በመከራ ውስጥ ያለ አንዱ ትርፍ ለጻድቅ ሰው ዋስትና ጥበቃ። አንድ እውነት ልንገራችሁ፣ በየትኛው መልኩ ጠላታችሁ ቢከባችሁ ፕሮግራማችሁን ካልጨረሳችሁ አትሞቱ። የቱንም አይነት ሜዲካል ሪከርድ ቢሰጣችሁ፣ የትኛውንም አይነት ሪፖርት ቢመጣላችሁ እግዚአብሔር አምላክ በምድር ላይ እናንተን ያመጣበትን ፕሮግራም አጀንዳ ካልጨረሳችሁ የያዛችሁ ነገር አይገላችሁም ነው ብላችሁ የገጠማችሁ ነገር አይገላችሁም።